እግዚአብሔርን በብዙ ነገር አመሰግነዋለሁና በዚህ አጋጣሚ የሆነ ነገር ትዝ ስላለኝ በዚህ መካከል አንድ ነገር ልበላቸውና ሚስትን ያገኘ በረከትን አገኘ ይላል መጽሐፍ ቅዱስ አይደለም? ከእግዚአብሔር ዘንድ ሞገስንም አገኘ ይላል እና እግዚአብሔር አምላክን እንዲህ ብዬ አመሰግነዋለሁ። እግዚአብሔር ሆይ መልካም ሚስት ስለሰጠኝ አመሰግናለሁ። የልጆቼን እናት ሊያውም የታላቅ ልጄ የአሜን እናት፣ የታናሽ ልጄ የኢዮቤድ እናት መልካም ሚስት ስለሰጠኝ አመሰግናለሁ እላለሁ። ምክንያቱም እግዚአብሔር አምላክ እንደኔ አይደለም ለኔ። ምክንያቱም እግዚአብሔር ለሰጠን ነገር እግዚአብሔርን ልናመሰግን ይገባልና ሐና አንድ ጊዜ ሳሙኤልን እግዚአብሔር እንዲሰጣት ለምነው መጀመሪያ ስትለምነው እንደዚህ ያለ ከሰጠኝ መልሼ ላንተ ሰጣለሁ አለችና ስለሰጠኝ ትዳር እግዚአብሔር አምላክ ይመስገን። ይሄንን ባለቤቴ በማህበራዊ ሚዲያ ትሰማዋለች ብዬ ተስፋ አደርጋለሁ። ባለቤቴ ውድ ባለቤቴ አስቴር አይናለም በጣም ወድሻለሁ፣ በጣም አከብርሻለሁ። አንቺ ከሴቶች ሁሉ የተለየሽ የተባረክሽ ምሳሌ 31 ላይ መጽሐፍ ቅዱስ እንደሚናገረው ጥበበኛ ሴት ባሏ በሸንጎ መካከል እንደማያፍርባት መልካም ሴት ነሽ ለኔ። አንቺን ለኔ የሰጠኝ አምላክ ስሙ ለዘላለም ይባረክ።